አለ ያገኘሽው እንደታዲያ አጥምቼዋለሁ። የሰጠሽኝ ወተት ማልክ ማማ ወተት ሩታ ማማ ወተት የሚል እንዳውም በቅርቡ ወተት ማምረት ጀመረ። እንዴት እንደሚያምሩ ሰዎች ምን አለ ለእኛ ብላችሁ ብትታረቁ። እንቁ የሆነ ልጅ አላችሁ ጌታ እንዴት እንደምታምሩ። የሆነ ቦታ ቀጠሯለንና አብርሽ በቃ ከልጁ ጋር ነው። በቃ ሁኔታው ሁሉም ነገር ረስቷል። በቃ ከልጁ ጋር ነው። በቃ አሳቦ ምኑ ማለት ነው ረስቷል። በቃ ልዑል አይቶ እንዴት እንደሚያምሩ እግዚአብሔር በስመ አብ አላውቅም። አቤት ውበት፣ አቤት ውበት! ባልና ሚስት እንዴት እንደሚያምሩ ከዛ ላይ ልዑል ተጨምሯል። ሶስቱ ሲስቁ እንዴት እንደሚያምሩ እግዚአብሔርን ምን አለ ብትታረቁ። ከናንተ በላይ አብርሽና ሩታ ቢታረቁ ከነሱ በላይ ተመልካች ነው በጣም የሚደሰተው ማለት ነው። ምን አለ ለልዑል ብላችሁ አንድ ላይ ብትታረቁልን። አብርሽና ሩታ እንዴት እንደምታምሩ የኔ ውቦች ማለት ነው። እግዚአብሔር ምን አይነት ሰይጣን በእናንተ መሀል ውስጥ እንደገባ አላቅም። ይሄ ቀን ብቻ እናንተ የአብርሽና የሩታ መጨረሻ ማየት ናፈቀኝ። ቤተሰብ እስኪ እናንተ እስኪ በሀሳባችሁን በኮሜንት ጻፉልኝ። እንዴት እንደሚያምሩ ግርማ ሞገሳችሁ ሩታና አብርሽ ማለት ነው። ሩታ ካለ አብርሽ አታምርም። አብርሽም እንደዛው በተለይ ልዑልም ተጨምሮ እንዴት እንደሚያምሩ አቤት ውበት የኔ ውዶች ማለት ነው። ምን አለ ብትታረቁልን ለልጅ ብላችሁ። እግዚአብሔር እንዴት ደስ እንዳለኝ ሩታና አብርሽ አንድ ላይ ሲመጡ እንዴት ደስ እንዳለኝ ከላይ የተጻፈ ተንበሉን አይቼ ነው የተደሰትኩ እግዚአብሔርን። እስኪ እናንተ ምን ትላላችሁ በኮሜንት ማለት ነው የኔ ውዶች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የኔ ውድ ቤተሰቦቼ ለማለት ፈልጋለሁ እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ እንቆች ማለት ነው። እናንተ ማነው ደስ ያላችሁ? አብርሽና ሩታ እንደዚህ ሲመጡ ሩታ ከሰው አይን ይጠብቅሽ። አቤት ውበት ቶቶቶ ብዬሻለሁ። ፈጣሪ ልጅሽ ያሳድግልሽ። ፈጣሪ ፍቅራችሁ ይመልስላችሁ። ሀሚን በሎ ጋይስ እንዴት እንደሚያምሩ። አብርሽ እንግዲህ እንደምታዩት ሮም ቀይሯል። ለልጁ ብሎ ነው የቀየረ። እንግዲህ አብርሽ አሁን ላይ በቃ ሀሳቡ ሁሉ ከልጁ ጋር ነው። ውሽምት ረስቷል። ውሽምት አሁን በጣም ተጨንቃለች። ለእናቱ ልጁ መልሰና ከኔ ጋር ያለውን ነገር ጨርሳ ምኑና ነው አንተ ሞራ ትፈልጋለሁ በማለት አብርሽን እያስጨነቀች ወንድ ልጅን በግድ እያስጨነቀች። አንቺ ውጭ ከነሱ መሀል ብትወጪ እኮ አብርሽና ሩታ በእርግጠኝነት ይታረቃሉ። ምን አለ እናንተ ኮቶታሞቹ ብትወጡ ከነሱ ህይወት ማለት ነው። እቺ ውሽምት ብትባይ ማለት ነው። አንቺ ሴትዮ አትወጭም ውጪ። አንቺ እኮ ባትገቢ እኮ እነዚህ ልጆች ይታረቃሉ። አንቺ አታፊሪም? በግድ ቤት ገዝቻለሁ። አንቺ ለምንድን ነው ክራ ቤት የምትኖሪ? ቤት ካለሽ ለወንድ ልጅ ማን ነው ቤት የሚገዛው? ጋይስ እስኪ ንገሩ። ወንድ ልጅ ነው እንጂ ለሴት ልጅ የሚያደርገው እንጂ እንዴት ወንድ ልጅ ሴት ልጅ ለወንድ ልጅ ታደርጋለች? እስኪ ንገሩን ጋይስ። እቺ የሆነች ነቀስ በእነሱ ማል ውስጥ ገብተሽ ይኸው አብርሽና ሩታ እዚህ ደረጃ ላይ የደረሱ በአንቺ ምክንያት ነው። ስታስጠሉ እንዴት እንደሚያምሩ አብርሽና ሩታ አንድ ላይ ማለት ነው። አብርሽ አሁን ላይ ውሽምት ረስቷል። ጌታን ነው የምላቸው። ጭንቅላቱ ሙሉ ከልዑል ጋር ነው። በቃ ሀሳቡ ሁሉ በቃ የለም። ሄርሜላ የሚታወራ እየሰማ አይደለም። በቃ በጭንቅላት ነው እሺ የሚለው እንጂ ምንም ከሄርሜላ ጋር አይደለም አብርሽ አሁን ላይ ማለት ነው። ሩታ አሁን ላይ መጣች። አምሮብሻል ምንድን ነው የተገኘ እያለ ሚስቱ ላይ ነው አብርሽ ያለው ማለት ነው እንጂ ከሄርሜላ ጋር ምንም ነገር የለም። እግዚአብሔርን ምን አለ እቺ ውሽምት ከነሱ ማል ብትወጪ ማለት ነው። አስታርቀሽ ውጪ። በቃ በድራማ መጥቻለሁ ብለሽ ውጪ ብትወጪ አብርሽና ሩታ በእርግጠኝነት ይታረቃሉ። ፍቅራቸው ከበፊቱ የበለጠ ይጨመራል። እንደ አዲስ ተጋብቶ በቃ
በፍቅር ልጁን የሚያሳድጋሉ፣ ሌላ ልጅም ይጨመራል። ምን አለ ውሽሚት ከነሱ ህይወት ብትወጪ ማለት ነው። እግዚአብሔር እንዴት ደስ እንዳለኝ አላቅም። አብርሽና ሩታን አንድ ላይ እንደዚህ ሲያይ ልዑልም ውይ አላቅም። ብቻ የአብርሽና የሩታ መጨረሻ ማየት ናፈቀኝ። እግዚአብሔር ነው የምላችሁ። ብዙ ተመልካች በጣም አዝኗል በአብርሽና በሩታ ማለት ነው። እና አንዳንድ ቦታ ቪዲዮ ሁሉም የሰራ ልጅ ለድራማ የምትሰሩ አንዳንዴ በጣም ልብ ይሰብራል። እኔ በጣም ነው የተናደርኩ ዛሬ በአቤል ቤት እና በማን ቤት ነው በቃ እኔ እንጃ አላቅም። ይሄ ገንዘብ ቢቀራባችሁስ ምን አለ? ይሄ ልጅ ፍቅር የሆነ ልጅ ብታሳድጉ አብርሽና ሩታ እንዴት እንደምታምሩ እንዴት ውበታቸው እኔ እንጃ አላቅም። የሆነ አለ አይደለም ቤተሰብ ውስጤ በቃ የሆነ ደስታ ይሰማኛል። በቃ አላቅም። ብቻ ማን እንደኔ ናፍቃችሁ የአብርሽና የሩታ ሰላም ማለት ነው። እግዚአብሔር እኔ በቃ የእነሱ መጨረሻ ማየት ናፈቀኝ። ብቻ ውሽምት እኔ አንተ እፈልጋለሁ ወይም ማታ ሩታ ከሄደች በኋላ እኔና አንተ ማውራት አለብን እንዴ? በግድ አንቺ አብሮ እንኖር ትላለሽ እንዴ? አይደብርሽም? አብርሽ እንዴ ገንዘብ አጠው ቤት አጠው አለሽ እንዴ? እሱ እኮ ሌላ ሮም ቀይሯል። በግድ ውጣ ከኔ ጋር ሆና ምን ሆነሽ ነው? ያምሻ እንዴ አንቺ? አብርሽ እኮ በጣም ብዙ መውራት አይፈልጉም። ጭንቅላቱ ሙሉ ከልጁ ጋር ነው። አሁን ላይ ምን አለ ልጁን ቢያሳድግ ማለት አንቺ ውሽምት የምትባይ እንጂ ሴተኛ ዳሪ ማለት ነው። ውጭ ከነሱ ህይወት ተቃጠለች እኮ። ሰሞኑ አብርሽ ከልጁ ጋር ስለሆነ ብዙም ደስተኛ አይደለችው። ውስጧ በጣም እየተረበሸ ነው። ውስጧ በቃ እንቅልፍ የተኛችም አይመስለኝም ቤተሰብ ማለት ነው። አረጀች እኮ አረጀች። እንቅልፍ የተኛችም አይደለችም። በግድ አብሮ እንኖር ቤቱን አዘጋጆለ እቃ ሞልቶላለ ቤቱን ገዝቼለ መታው እንኳ አላየም። ምን አስባ ነው? ለምንድን ነው ማታወራኝ ብያለች። በጣም ውስጧ በጣም ተረብሿል። ገባችሁ? አሁን ልጁን ለእናቱ አስረክበና ከዛ ማታ እኛ እንመጣለን። አብርሽ ደግሞ ምን አለው? ውጡልኝ፣ አሁን ሩታ ስለምትመጣ ሩታ ከመጣ ሌላ ነገር እንዳይፈጠር አልፈልጉ፣ ውጡልኝ እያለ ነው ያለው ማለት ነው። አብርሽ ዛሬም ልጁ እሱ ጋር ማሳደር ነው የሚፈልጉ። ከፈለግሽ አንቺም ኢደሪ ያላት ነበረ ለሩታ አብርሽ ማለት ነው። እና ሩታ ደግሞ ልጁን እንደምታጠባም እየነገረ ነው። የመጣችም እያጠባች ትሄዳለች እያለ ነበር አብርሽ ማለት ነው። እና ልጁ አብርሽ ጋር ነው እንጂ ሩታ እየተመላለሰች ነው እንግዲህ እያጠባችሁ ያለችው ማለት ነው። ሩታም የራሷ መኪና አላት ታውቃላችሁ። እሷ አላሳየችንም እንጂ ሁሉም ነገር እኮ ግዴታ ሚዲያ ላይ መውጣት የለበትም። ቤተሰብ የሰው አይን ራሱ ጥሩ አይደለም። ለዛ ይመስለኛል ሩታ የራሷ መኪና አላሳየችውም እንጂ ሩታም የራሷ መኪና አላት። ስለዚህ ግዴታ ሁሉም ነገር ሚዲያ ላይ መውጣት የለበትም ብዬ ነው ማስቡ። እንደዛ ነው እኔ የተረዳው ማለት ነው። እና አብርሽ ሩታ መታ ለልጇ ጡጥ እንደምታጠባም እየተናገረ ነበረ። ዛሬም በእናትሽ ኢደሪ፣ ዛሬ ይዘሽ ከሄድሽ ይደብረኛል፣ እሱን ለምጃለሁ፣ 2 ቀንም ቢሆን ከኔ ጋር ነበረ እያለ ነበረ። ስለዚህ በጣም አብርሽ ራሱ ደስተኛ ነው። ከዛ ላይ ሩታ እሱ ጋር ስትመጣ እንዴት ደስተኛ እንደሆነ በቃ ሶሱ በቃ ባልና ሚስት ልጁ ሲጨመር እንዴት እንደሚያምሩ እኔ እንጃ። እነዚህ ኢባብ የሆኑ መቼ ነው ከነዚህ ልጆች ህይወት የሚወጡ ማለት ነው? ሩታ እውነት ልብ ገዝታ ባላ ወደ ራሷ ብትመለሰው እኔ እንጃ። እንደዚህ በሁለቱ መሀል ገብቶ የሚበጠብጡ ሰዎች እኔ እንጃ በረኪና ይጠጣሉ ብዬ አስባለሁ። ሩታ ናት አሁን ችግር ያለባት እንጂ አብርሽ ይመለሳል፣ እግዚአብሔር ይመለሳል። ሩታ በቃ ሁሉም ነገር ትቻለሁ እና በቃ ተመለሳ ወደ ቤት ብትለው ውሽምት ምን እንደምትሆን አላውቅም። እራሷን ታጠፋለች ብዬ አስባለሁ በዚህ ሁኔታ ማለት ነው። አብርሽ ውጡልኝ፣ አሁን ሩታ ትመጣለች፣ ሩታ ከሄደች በኋላ እኛ እንመጣለን እያለ ነበረ አቤል ማለት ነው። ውሽምትም በጣም ተጨንቃለች። ልጁ ለእናቱ መልሳ እያወራኝ አይደለም፣ ቤቱንም መታያየ አይደለም። ምን አስበሃል? ይሄ ነገር አይበቃም ወይ? በግድ ወንድ ልጅን በግድ ከኔ ጋር ሆና ማለት የሚባል ነገር የለሽም አንቺ ናውረኛ የለሽ። እንጃ እኔ አላቅም ምን እንደምልሽ። አንቺ ናውረኛ ነሽ። እግዚአብሔር የሴት አሰዳቢ ጋለሞታ ማለት ነው። እንዴት እንደምታስጠይ ውጭ ከነሱ ህይወት ማለት ነው። አይበቃሽም?
5 ወር ሙሉ ተግማማሽ እኮ ተግማማሽ። አንቺ ከመጣሽ በኋላ ነው አብርሽ እዚህ ደረጃ ላይ የደረሰው ማለት ነው። ምን አለ ልጆቹን እያሳድጉ በቃ ውጪ። ባለትዳር ወንድ ላይ ግዴታ ፍጥ ማለት አለብሽ እንዴ? አረ ሄሬሜላ በጣም ተጨማልቀሻል፣ ጌተን ተጨማልቀሻል። ሩታ በስመ አብ አምሮብሻ የኔ ቆንጆ፣ ምችት ይበልሽ ፈጣሪ፣ ልጅሽን ያሳድግልሽ የኔ ቆንጆ። እኔ ደስ ብሎኛ ሩታና አብርሽ ዛሬ አንድ ላይ ስለመጡ። በመሀል እነሱ ባይገቡ ደስ ይለኝ ነበር። እነዚህ ሁለቱ ድንች ራስ አቤላ እና ውሽምት የምትባለው ቪዲዮ መሀል ላይ ባትገቡ ሩታና አብርሽ በጣም ነው የሚያምሩ። እግዚአብሔር አንድ ላይ ኧረ በስመ አብ እንጃ። አብርሽ በጣም ልጁ ዛሬ እሱ ጋር ነው ማደር የሚፈልገው። ሩታ እምቢ ያለችው ነው እና እሺ እስከ 3 ሰዓት እቆያለሁ፣ ከ3 ሰዓት በኋላ ወደ ቤት ይመለሳለሁ እያለች ነበረች። ሩታ ደግሞ አብርሽ ደግሞ አይሆንም ይደርና ነገ ትወስዳለሽ እያላት ነው እንጂ አላቅም። እና ምን አለ በቃ ታርቃችሁ ወደ ቤታችሁ ብትመለሱ ማለት ነው። ጠላታችሁን አሳፍራችሁ ሩታና አብርሽ አንድ ላይ ብትኖሩ እኔ በጣም ደስተኛ ነኝ። ቤተሰብ በተለይ ተመልካች ነው የሚደሰተው በአብርሽና በሩታ ማለት ነው። ምን አለ ለኛ ብላችሁ ነገሮቹን ትታችሁ ወደ ራሳችሁ ብትመለሱ ማለት ነው። እንዴት ደስ እንደሚለኝ የምሬ ነው የምላችሁ። ብቻ ምን ይታወቃል እግዚአብሔር ስራ። ወይ ነገር ሩታን ነገሮቹን ትታና አለኝ በቃ ወደ ቤት የተመልሳ አንድ ላይ እንኖራለን ብላ ትመጣለች። ይሁንም ይችላል አይታወቁም። ለልዑል ብላችሁ ይሄ እንቁ የሆነ ልጅ አላችሁ አታሳድጉም አንድ ላይ በፍቅር እንዴት እንደምታምሩ በስመ አብ አላቅም ብቻ